የባህር ላይ ውንብድና እንደሆነ በተጠረጠረ ድርጊት በቀናት ልዩነት መርከብ መያዙን ተከትሎ የዩናይትድ ኪንግደም ሜሪታይም ባለስልጣናት በሶማሊያ ባህር ዳርቻ የጠለፋ ስጋት ጨምሯል የሚል ማስጠንቀቂያ እያወጡ ይገኛሉ። እሁድ ዕለት ከሶማሊያ ባህር ዳርቻ 6 ናውቲካል ማይልስ ርቀት ላይ አንድ መርከብ መታገቱን የዩናይትድ ኪንግደም የሜሪታይም ንግድ ስራዎች መስሪያ ቤት አስታውቋል። ስለ ክስተቱ ተጨማሪ መረጃዎች አልወጡም። ተቋሙ ባወጣው መግለጫ እሁድ ዕለት ያልተፈቀደላቸው ሰዎች መርከቡን ይዘው አቅጣጫውን ሶማሊያ ግዛት ውስጥ ወደሚገኘው ውሃ ማስቀየራቸውን ገልጿል። ይህንንም ተከትሎም በአካባቢው ያለው ስጋት በከፍተኛ መጠን መጨመሩን አስረድቷል። ባለፈው ሳምንት ብቻ አሳ ማጥመጃና የነዳጅ ጫኞችን ጨምሮ 4 መርከቦች የባህር ላይ ውንብድና እንደሆነ የጠረጠረ ድርጊት ኢላማ ሆነዋል። በአንድ ወቅት እጅግ ተስፋፍቶ የነበረም በህንድ ውቅያኖስ ላይ የሚደረጉ የመርከቦች ጠለፋ እስካለፈው 3 ዓመት ድረስ ጠፍቷል በሚያስብል ሁኔታ ላይ ቢቆምም በድጋሚ መከሰት ጀምሯል። የዩናይትድ ኪንግደሙ መስሪያ ቤት በመግለጫው የባህር ውንብድና ቡድን እንቅስቃሴ ስጋት እየጨመረ በመምጣቱ መርከቦች በጥንቃቄ እንዲጓዙ ይመክራሉ ብሏል። በአካባቢው ያለው የአየር ሁኔታ ለትንሽ ጀልባዎች ጉዞ አመቺ መሆኑንም አክሏል። ተቋሙ ባለፈው ሳምንት ረቡዕ ዕለት በሰሜናዊ ሶማሊያ ማሪዮ ባህር ዳርቻ ላይ ሌላ መርከብ በመጠለፉ ማስጠንቀቂያ አውጥቶ ነበር። በተጨማሪም የባህር ወንበዴዎች ባለፈው ሳምንት ሐሙስ 17 ሰራተኞችን ይዞ በሶማሊያ ባህር ዳርቻ ሲቀዝፍ የነበረ ሆነር 25 የተሰኘ የነዳጅ ጫኝ መርከብን መጥለፋቸውን በርካታ የደህንነት ባለስልጣናት ለቢቢሲ ተናግረዋል። መርከቡ 10 ፓኪስታናውያን፣ 4 ኢንዶኔዥያውያን እንዲሁም የህንድ፣ ስሪላንካና የማይናማር ዜጋ የሆኑ ሰራተኞችን መያዙም ታውቋል። በሶማሊያ ባህር ዳርቻ አቅራቢያ 2 የአሳ አጥማጆች ከተሞች መካከል እንደቆመ ተገልጿል። ሐሙስ ዕለት የሶማሊያ ባንዲራን ያነገበ የአሳ ማጥመጃ መርከብ መያዙን የዩናይትድ ኪንግደም የሜሪታይም ንግድ ስራዎች መስሪያ ቤት ገልጿል። ቢያንስ 2 የታጠቁ ሰዎች መርከቡ ላይ ለመውጣት ቢሞክሩም ሰራተኞቹ የማስጠንቀቂያ ተኩስ ካሰሙ በኋላ መሸሻቸውን አስታውቋል። ኃላፊዎቹ እንዳሉት ኦነር 25 የተሰኘችው መርከብ ረቡዕ ዕለት በባህር ዳርቻ አካባቢ በ6 ታጣቂዎች በቁጥጥር ስር መዋሏን ተናግሯል። ወደ ሶማሊያ ዋና ከተማ ሞቃዲሾ የሚያመራ የነዳጅ ጫኝ መርከብ በቁጥጥር ስር መዋሉ ከኢራን ጦርነት በኋላ የነዳጅ ዋጋ በ3 እጥፍ በጨመረባት ከተማ ጭንቀትን ሊጨምር ይችላልም ተብሏል። የሶማሊያ ከፊል ራስ ገዛ አስተዳደር የሆነችው ፑንትላንድ የደህንነት ባለስልጣናት እንደተናገሩት የታገተችው መርከብ 18500 በርሜል ነዳጅ ጭና ነበር። መርከቧ በርበራ ወደብ ለቃ የሄደችው የኢራን ጦርነት ከመጀመሩ ጥቂት ቀናት ቀደም ብሎ ነው። የካቲት 20 ሲሆን የተባበሩት አረብ ኤሚሬትስ የባህር ዳርቻ አቅራቢያ የደረሰችው ደግሞ ጦርነቱ በተጀመረባቸው ጥቂት ቀናት ውስጥ መሆኑን የአሶሼትድ ፕሬስ ያሳያል። ከዚያም በሆርሙዝ ወሽመጥ መግቢያ አቅራቢያ ስትሽከረከር ቆይታ እንደ አውሮፓውያኑ ዘመን አቆጣጠር ሚያዝያ 2 ወደ ሞቃዲሾ መምጣቷን ድረገጹ ያሳያል። መርከቧ በባህር ላይ ወንበዶች ቁጥጥር ስር ስትውል 10 ፓኪስታናውያንና 4 ኢንዶኔዥያውያን እንዲሁም ሌሎች የተጨማሪ ሀገር ዜጎችንም በውስጧ ይዛ ነበር። መርከቧ በሻፋንና ባንደርቤላ የአሳ ማጥመጃ ከተሞች መካከል በሚገኘው የሶማሊያ የባህር ዳርቻ አቅራቢያ እንድትቆም ተደርጎ 17 የመርከቧ ሰራተኞች በአጋቾች መወሰዳቸውን የደህንነት ምንጮች ተናግረዋል። ምንጮች እንደገለጹት 5 ተጨማሪ የታጠቁ ሰዎች ከዛን ጊዜ ጀምሮ ኦነር 25 አጋቾችን ተቀላቅለዋል። ባለስልጣናቱ አጋቾች ከባንደርቤላ አቅራቢያ ካለ ሩቅ ስፍራ መምጣታቸውን ይናገራሉ። የነዳጅ ጫኝ መርከቡን እንዴት መቆጣጠር እንደቻሉ ግን ግልጽ አይደለም። የሶማሊያ ባለስልጣናትም ሆኑ በውቅያኖሱ ላይ የሚካሄደውን የባህር ላይ ውንብድናን ለመከላከል ኃላፊነቱን የተረከበው የአውሮፓ የባህር ኃይል ስለ እገታው መግለጫ አልሰጡም።